ባይብል አሁን በእጄ ላይ ባለው ደረጃ መሐመድ የሚል ክሊርሊ የተቀመጠ ነገር የለም። እሺ ችግር የለውም። አንተ ስለማታውቀው በቃ አንተ ሌላ ሰውን ጠይቅ። እሺ ሌላ ሰው እናወራ። ለዛ እኮ ነው አንተን ያለፍኩ። አነስ ወይ እናሳየው። እሺ ስማ የሀበቁክን እናንሳ ወይስ ይቅር ኔክስት እናድርገው? ኔክስት እናድርገው። ኔክስት አሻር። እሺ ኔክስት በቃ ከነሱ ጋር እንቀጥላው። መሀልዬን ክፈትለት አንዴ እናሳየውና እንትን እንበለው። ስማ አነስ ስምህን ግን አውቀ ነው አለ ወይ ትርጉም ሌላ ስም አሰጠውም? በእናትህ እየሳቁ አይ እንግሊዘኛ አይደለም እሺ እሺ አዲስ አነስ ኢብኑ ማሊክ ይባላል። የነብዩ አለይሂ ሰላቱ ወሰላም በጣም ታላቅ ባልደረባ ነውና በጣም የሚገርም ሰሃቢይ ነው። በሱ ስም የተሰየመ አረብኛ ቋንቋ ነው እና ያ ነው። እሺ ማሊ ሰለሞን ላይ ሊድልህ ያ ቀደም አላየውም ብለህ ነበረ። ኢማይ ሪሰርች በእኛ ሪሰርች ደግሞ እኛ የሰራነውን ሪሰርች እናሳየና ከዛ በኋላ ብትመለከት ይሆናል ቃል በቃል ስሙን ማለት ነው። ኦኬ ስሙ ላይ እኔ ትንሽ ዛሬ ጌታፍ ትንሽ አይሬን እያመመኝ ስለሆነ እስቲ አንብበው። ጌታፍ ምን ይላል? ማሊ ዘሰለሞን ሶንግ ኦፍ ሰለሞን 5:16 ያው እስቲ ታነብልታለህ። ያው ያንብብልኝ እያለ አንብቤዋለሁ። መሐመድ ይላል። አዎ አረጋጋው። እዛ ደግሞ መጽሐፍ ቅዱስ ላይ ሄድና ባይብል ላይ ሄድና ባይብል ላይ ምን ይላል? ባይብል ነው። ይሄ ባይብል አይደል? ይሄ ምንድን ነው? ይሄ ባይብል ላውጣ። ኧረ ጌታ ላውጣ። እኔ እጄ ላይ ያለውን ያልኳቸው። እኔ አሁን በእጄ ላይ ባለው ባይብል እየተከራከርኩ ነው እንጂ እናንተ የራሳችሁ የሆነ ባይብል ምናምን ሊኖር ይችላል። አላውቅም። የራሳችን ማለት የራስህ ሊኖር ይችላል እኮ ነው። አሁን እኔ በእጄ ባለው ላይ ነው። ወይ ጉድ! ኧረ ጌታፍ ቆይ ላውጣልህ ምን እንደሚል እኔ ባይብል ላይ። ኧረ ቆይ ጉግል ላይ እንግባለን። እንትን ልበል ጉግል እናድርግልህ። ይኸውልህ ምንድነው የምናደርገው? እሺ አነስ ሂድ ቀጥልሽ። ኢብሮ ጉግል አድርግለት። እስከዛ ጌታፍ አንተ ጋር ያለው ምንድነው የሚለው? ላውጣ። እሺ ላውጣልህ። ቆይ አንተ ጋር ያለው ባይብል ይሄ በሊትራል እጄ ላይ ያለ ባይብል አለ ራሱ አማርኛ ሃርድ ኮፒ። አዎ በአማርኛ ነው እንዴ ሰለሞን የጻፈው? እንትና ጌታፍ አይደለም አይደል? ኦኬ ታዲያ ወደ በኩር ቃሉ ራሱ የጻፈበት በምን ነበረ? አይ ቲንክ መኃልየ ሰለሞንን ዕብራይስጥ ነው የተጻፈው። አዎ በዕብራይስጥ ነው። ጎበዝ ልጅ። ዕብራይስጡ ጋር እንሂድና እስቲ በራሱ የጻፈውን እንመልከታ አይደለ? እሺ ጎግል አድርገን ጎግል አድርገን ተመልከት። ሶንግ ኦፍ ሰሎሞን 5:16 ሂብሩ። እሺ ይኸው ኦልራይት፣ ይኸው አመጣልን ገባ። ከዛ ሶንግ ኦፍ ሰሎሞን እሺ መጣ። ይኸው ላቭሊ ብሎ ነው ያስቀመጠው አማርኛ። እስቲ ይኸው ምንድነው የሚለው? እስቲ መሐመድ ስለዚህ ይላል ማለት ነው የዕብራይስጡ ሰለሞን የጻፈበት። አዎ ግን መሐመድን ይላል። የስ ይላል ግን ያ መሐመድን የምትለው እኮ በቋንቋ ሎጂክ ከሆነ እኮ መሐመድ የእስልምና ስም ብቻ አይደለም አላችሁ ማለት። ሌላ መሐመድስ ቢሆን በምን ታውቃለህ? ቋንቋ ካልሆነ ያ በምንድን ነው የምናውቀው ከተባለ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚናገር አውዱን ሙሉ ስናነበክ ቁጥር 9 ጀምሮ ስለ መልእክተኛው ሰለላሁ ዐለይሂ ወሰለም መገለጮች እየተናገረ ስለሚመጣ እነዛም መገለጮች ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም ብቻ ስለሚያሟሉት መገለጮችንም መመልከት እንችላለን። ምክንያቱም እዛው ላይ he was an Arab አለ። እሱ አረብ ነው ይላል። መኃልየ ላይ ክፈትለት ይብሮ አንዴ ምንድነው ይላል? በነገራችን ላይ እኔ በነብዩ መሐመድ ነብይነት አምናለሁ። ታውቃለህ? በነብይነታቸው ታምናለህ? አምናለሁ ግን በመጽሐፍ ላይ መኖራቸው ነው እንጂ አምናለሁ።
እንኳን እሳቸውንና ዳንሳም ነብይ ነው ብለዋል። ቆይ በነብይነታቸው የምታምን ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ እንደተጠቀሱ ተናግረዋል። ለምን አትቀበልም? እሱ ነው ኤግዛክት። አይ ኖ እኔ ነብይነታቸውን ተቀብያለሁ አልኩ እኮ እሱ የኔ እምነት ነው። ግን በመጽሐፍ ቅዱስ ላይ አለ ወይ ላልከው እኔ እስከማውቀውና በእጄ ባነበብኩት እያነበብኩት ባለ አሁን እኮ አወጣልኝ። እኔ አነስ አትልፋ። አነስ እኔ እኮ ያለፍኩት እኮ በምክንያት ነው። እሺ አትልፋ። እሱ ላይ እኔና እሱ እንተዋወቃለን፣ በውስጥም እናወራለን ምናምን። አይዲዮሎጂ አለው፣ የራሱ የሆነ አይዲዮሎጂ አለው እሱ እና በዋናነት ኢንሻአላህ ግን አንድ ቀን ይሰልማል ብዬ ተስፋ አደርጋለሁ። ኢንሻአላህ የራሱ ባይብልንም ይቀበላል በነገር ላይ። እሺ ቁርአንንም ባይብልንም ይቀበላል። ከባይብልም ከቁርአንም ይቀበለዋል። ልክ እንደ ማን መሰለ? እንደ ማን ነው? እግዚአብሔርም አላህም ይመቸኛል በሚለው ነው አሁን ያለው ማለት ነው። አሁን ኢንሻአላህ ወደፊት አንድ አይደሉም፣ አንድ ናቸው እኮ አይደል? ለዛ እኮ ነው የምልህ። ስለዚህ ወደፊት ግን ወደ አንዱ አሁን እሱ ያለው ሙዘብዘቢነ በይነ ذلك لا اله الا ولا اله الا እና አሁን አትያዙት። ኢንሻአላህ ይማር እሱ የሚጠይቀው ካለ እንመለስለታለን። ባይሆን ግን ጥሩ ፖይንት አግኝተናል ዛሬ። እየተማረ ነው መሐመድ የሚለውን ስም አለይሂ ሰላቱ ወሰላም ነው መሰለኝ ሰለኝ። ኦኬ ቴንክ ዩ ጋይስ። በጣም ሰርች አደርጋለሁ፣ ከስር ሆኜ አዳምጣለሁ ከስር። እሺ ኖ አልሄድም ከስር ሆኜ ነው የምሰማው። ቤት ነው ተቀመጥ፣ ጌታፍ ወላሂ ተቀመጥ። እሺ እንደ ቤትህ ነው የማየው እና እንትን ስትፈልግ መሄድ ትችላለህ፣ ስትፈልግ መቀመጥ፣ ማንም ሊያስወጣ አይችልም። እሺ እና የክብር እንግዳ ነህ። አታስብ፣ ሁሉ ጊዜ እስከምትሰልም ድረስ አብሽር። ቪአይፒ ነኝ፣ በቃ ቪአይፒ ሆኛለሁ። ቴንክ ዩ ጋይስ። እሺ አነስ ከሌላ ሰው ጋር እንቀጥል። አብሽር ጌታፍ። እሺ ችግር የለውም፣ እንደዛ ይሻላል። ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፉ በለኝ። እዚች ቦታ አሁን ሙሐመድ ሰለላሁ ዐለይሂ ወሰለም ተጠቅሶ ቃል በቃል ይሄ ሬፈረንስ ቃል ተጠቅሶ ነው ወይስ ሲተረጎም ነው? አይ መጀመሪያ ተጠቅሷል። መጀመሪያ ላይ ተጠቅሷል። ትርጉም ሳይሆን ትርጉሙን አበላሽተውታል። መጀመሪያ ግን ተጠቅሷል። በአማርኛ ምን ብሎ የተረጎመሽ? ጣፋጭ ላቭሊ፣ ኦል ቱጌዘር ላቭሊ እንግሊዝኛው፣ አማርኛው ደግሞ የጣፋጭ ምናምን ብሎ ያማሩ ምናምን እንደዚህ አይነት አጠቃቀም ነው የተጠቀመው። ያው ሸውደዋቸዋል፣ ህዝቡን ሸውደውታል። እሺ ዛክላ እሺ አነስ አንዴ ላስተናግደው ኤችን፣ ከዛ በኋላ ትቀጥላለህ አንተ። ክርስቲያኖች ካላችሁ ምን አልከኝ? 3% ነው እንግዳ ነኝ ታውቃለህ። ወላሂ በል ወላሂ። እሺ አውራና በቃ ስትወርድ ትሄዳለህ ኢንሻአላህ። አውራሽ ቀጥል። እሺ ኤች አለ። ኧረ ቻርጅ አድርግ ስልክህን። እንዴ ምን ሆነ ነው? ኤች ሰላም ብያለሁ። ሙሐመዱን ረሱሉላህ። ኤች አያው ኤች the hell's wrong with you man? hey hello ሌላ ክርስቲያን ካለ ግቡ። በቃ ኤች ውረድ። ታች ማን ነው የሚለው? አሩምስ ነው የሚለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቆይ ክርስቲያን ነው የምናስተናግደው። ይቅርታ እሺ ሐቢቢ። አይ ቅድም ኮንፈርተር ኢየሱስ ይልካል ያለው ላይ ትንሽ አንድ ክርስቲያን ጠይቆኝ እሱም እንድታበራ ነበር። አነስ ቅድም ብለው የነበረው እሺ አምጣው። የታለሽ ልጁ? አይ እኔ ጋር የለም። ከዚህ በፊት ጠይቆኝ አስረዳኝ ብለው ነበር። እሺ ኮንፈርተር የሚለውን ነው እኮ። ለምን ያስወረድከኝ ትላለህ እንዴ? አንተን አይደለም። ቆይ ለምን አስወረድከኝ እያወራሁህ እኔ እንዴ የምደርቅበት ምክንያት አለ እንዴ? ናና ግባና አውራ። ልትቀመጥ ነው እንዴ መጣኸው? ተው እንጂ ነውር አይደለም እንዴ እንደዚህ? ለአንተ ብዬ እኮ ነው ስለፈልፋል ነበር። ኤች ሰላም ምን አልከኝ? ይቅርታ እያወራሁ ከስንት ሰዓት ጀምሮ እያወራሁ ነበረ። ከዛ ደግሞ ለምን አስወረድከኝ ትለኛለህ?
ተቋርጦ ነበር። ሶሪ አልሰማሁም። እሺ ነብዩ መሐመድ በባይብል ላይ ተጠቅሰዋል ብለህ ታምናለህ ወይስ አልተጠቀሱም? አይ አላምንም። እኔ አልተጠቀሱም። እርግጠኛ ነህ? አዎ። እሺ ላሳይ ግን ጥቅስ። ወደዛ ጥያቄ ከማለፍ በፊት ልጠይቅ ጥያቄ አንተን በዚህ ዙሪያ ትችላለህ፣ ጥያቄ ትችላለህ። እሺ የባይብሉ እግዚአብሔርና የቁርአኑ አላህ አንድ ናቸው ብለህ ታምናለህ? ስለ ፕሮፌሲ ነው እያወራን ያለ ነው ብራዘር። ፕሮፌሲ በነብዩ ጀነራሊ ያ ፕሮፌሲም ቢሆን ያ ፕሮፌሲም ቢሆን ለምሳሌ ቁርአን ላይ ነብዩ መሐመድ አሉ እኮ። ነብዩ መሐመድ ባይብል ላይ ያለው ነብዩ መሐመድ እና ከዛ ቁርአኑ ላይ ያለው ነብዩ መሐመድ ብትል፣ አዎ ስለ ፕሮፌሲ ነው እያወራን ያለ ነው እንጂ ስለ አላህና ስለ እግዚአብሔር አይደለም የምናወራው እኮ። አይ ባይብል ላይ ነው እየፈለክ ያለው ነብዩ መሐመድ። ባይብሉ ላይ እግዚአብሔር የሚባል አምላክ የለም። እሺ ሲጀመር ኤሎሂም ያህዌ ምናምን ነው ብዙ እንደዚህ አይነት ነው እንጂ አሁን አንተ የምትለው እግዚአብሔር የሚባል አምላክ የለም። ስለዚህ ኤሎም የሚባል አምላክ እኔም በኤሎሂም አምናለሁ። በኤሎሂም ነው ማምናለሁ። እኔም አምናለሁ በኤሎሂም እኮ እያልኩ ያለሁት የባይብሉ ኤሎሂም ወይም ማሬቨር እግዚአብሔር ከቁርአኑ አላህ ጋር አንድ ነው ወይ? አልመልስም። ለምንድን ነው የማልመልሰው? ርዕሴ አይደለም። ርዕሴ ቢሆን ኖሮ እነግርህ ነበር። ለምሳሌ ማልስማማበት ብዙ ነገር አለ፣ መስማማበትም ብዙ ነገር አለ ብዬ መልስልህ ነበር። ግን አልመልስም። ለምን? ርዕሱን ማውራት ስላልፈለግክ ማለት ነው። እሺ ርዕሱ ላይ ማውራት አይደለም። እሺ ላውራው አንድ ስለማውቀው ነብዩ መሐመድ ባይብል ላይ ቢገኙ ኢቨን ነብዩ መሐመድ ባይብል ላይ ቢገኙ ምን ኮንክሉዥን ለመስጠት ነው? ያ ነብይ የአምላክ ነብይ መሆናቸው ነው። ቶፒክ you are shifting the topic ሽፍት እያደረኩ አይደለም። ልክ እንደ መነሻ ጥያቄ እየጠየቅኩ ነው። በዚህ አልወጣሁም እኮ እዛው ጀነራሊ አንዴ ጀነራሊ መልስልህና ወደ ትንቢት እንገባለን ማለት ነው። እኛ ሙስሊሞች ምን እናምናለን? ባይብል ላይ የተገለጸው ለአምላክ የተገለጸው ዲስክሪፕሽን አንድ አምላክ ነው ያለው። የእንትን አምላክ ምንም የሚከፋፈል ነገር የለም። አንድ አምላክ ነው ኦፍኮርስ ያለው። ነገር ግን ቢብሊካሊ የተገለጸው ዲስክሪፕሽን እዛ መጽሐፍ ቅዱስ ላይ የተገለጸው አገላለጽ እንደ ምጥ እንደያዘው ሴት ይጮሃል ምናምን የተባለው ዲስክሪፕሽን ያ ትክክለኛው ዲስክሪፕሽን አይደለም። ትክክለኛው ዲስክሪፕሽን ለአምላክ የሚገባው ዲስክሪፕሽን በትክክል አልተገለጸም ነው በባይብል የምንለው። በመጽሐፍ ቅዱስ መሰረት በትክክል አልተገለጸም። ነገር ግን አላህ ሱብሓነሁ ወተዓላ አንድ ነው ብለን ነው የምናምነው። በጀነራሊ መልሼልሃለሁ። ነገር ግን ወደ ቶፒኩ ተመለስና ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ላይ አሉ ብለህ ታምናለህ አታምንም? አላምንም። ጥያቄ ጠየቅኩ ለምን መሰለህ? እዚህ ላይ እሺ እናወራለን፣ ግን ለምን መሰለህ? አንዴ ጀነራሊ ግራውንድ ላሲዝ አዳምጠኝና ከዛ ታወራለህ። ግድ የለም ዳስ አናዘር ቶፒክ። ጀነራሊ ቸር ሆኜ እየልመልስልህ ማለት እንዳውቁ ነው። ለምሳሌ እኔ ኢየሱስ ለምሳሌ እኔ ኢሳያስ የተባለ ነብይ ቁርአን ላይ ልፈልግ ትመልሳለህ ወይስ ትወርዳለህ? አጭር ነገር ችግር የለም ንገሩኝ። በቃ ስለዚህ አሁን አውጣለትና አናግረው። በቃ ጥያቄ ነው። አዎ ጥያቄህን እኔ ከርዕሱ ጋር የማይገናኝ ሆኖ ሳለ መልሼ እልሃለሁ። አሁን ወደ ቶፒኩ እንመለስ። አልተጠቀሱም ብለሃል አይደለ? ባይብል ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያ ብያምናለሁ። የባለፈውንም ሪፊት አድርገናል። አንድ ጥቅስ ምንድነው ሪፊት አድርገን? ዘዳግም 18 እሺ አንዴ ወተት ልጠጣ። ጠጣ ከባድ ነው። ጭራሽ ሪፊትም አድርጋል። የልጁ ከባድ ነው። ረሳን ነው ለሪፊትም በቅታችኋል። ኦኬ ዳንኤል ምዕራፍ 2ን ክፈት። እስከዛ ቶሎ በል። ምን አልከኝ? ዳንኤል ምዕራፍ 2 ዳንኤል እሺ ዳንኤል ምዕራፍ 2 ላይ ቁጥር ስንት? ከአንድ እስከ 4 ያሉት ዳንኤል ምዕራፍ 2 ቁጥር 30 ጀምሮ ስንት መንግስታት ነው ያየው ነቡካድኔዛር?
እሺ ዳንኤል ምዕራፍ 2 ናቡከደነጾር በነገሰ በሁለተኛው ዓመት ሕልም አለመ፣ መንፈሱ ታወከ። አላነበብኩም እስካሁን። ለንጉሱ ሕልሙ እንዲነግሩት የሕልም ተርጓሚዎችን ያው 4 መሰለኝ። አሁን ድሮ ነው ያነበብኩት። ቆይ 4 መንግስታት። እሺ ማን ናቸው 4ቱ መንግስታት? ቆይ እስኪ ቅድም እኮ ጥቅስ እንኳን ሪፊዩት እንደምታረግ ስትነግረን ነበረ፣ ዲባንክ እንደምታረግ ግን ይዶን ነው 4ቱ መንግስታት ዳንኤል ላይ ያሉትን። ዋው ይገርማል። ችግር የለም አታኩን እቀበላለሁ። አታክ አይደለም ትክክል ነገር ነው የተናገርኩት ያለ የመጀመሪያ ኢቨን እያንዳንዷን እዚህ ጋር እያየን እንድናልፍ the head of gold ማቲው ሄነሪ ኮሜንተሪ ነው ባይዜ the head of gold signified the Chalcedonian Empire then being አለ the breast and the arms of Chalcedonian Empire የካልዲያን ኢምፓየር የሚለው እንትናን ነው ባቢሎንን ነው። ከዛ በኋላ the breast and the arms of silver signified the empire of Medes and Persia ሚዶ ፐርሺያን ማለት ነው። ከዛ በኋላ the third kingdom ደግሞ the belly and the thighs of breast signified the Grecian empire ወይንም ደግሞ የግሪኮችን ኢምፓየር የሚገልጽ ነው አለ founded by Alexander the Great በአሌክዛንደር the Great የተቋቋመ። ከዛ በኋላ በ4 ብሎኮች ይከፋፈላል ማለት ነው። the legs and the feet of iron signified the Roman Empire ይሄንኛው ደግሞ ሌጉና ከዛ በኋላ ፊቱ እግሩ የሚገልጸው የሮምን ኢምፓየር ነው ማለትም ዲቫይድድ የሆነችውን ኪንግደም ነው የሚገልጸው ብሎ ማቲው ሄነሪ ያስቀምጣል። ቸርች ፋዘሮችም ያስቀምጣሉ ልክ እንደ ሂፓለተስ እነ ጄሮም ሶን ሶፎርት እነዚህ የመሳሰሉ የቤተክርስቲያን አባቶችም ጭምር ተስማምቶ የሚያስቀምጡት ነው ሮም እንደሆነች። ሶ አራተኛው መንግስት ሮም ከሆነች የአምላክ መንግስት ሮምን ያጠፋታል ይላል ዳንኤል ምዕራፍ 4 ቁጥር 45 ዳንኤል ምዕራፍ 2 ቁጥር 45 ላይ የአምላክ መንግስት ኪንግደም ኦፍ ጋድ አፍተር ዘ ዲቪዥን ኦፍ ሮም ይነሳል ሮምን ያጠፋታል ይላል። አኮርዲንግ ቱ ሂስትሪ ማን ነው ሮምን ያጠፋት ወገናችን? እሺ ምዕራፍ 2 ቁጥር ስንት 45 ነው ያልከው? 44 ዳንኤል ምዕራፍ 2 ቁጥር 44 እስከ 45 አንብበው። እሺ ያው ለውጣት ዘመን የዘመንም ደግ ያ በእነዚያ ነገስታት ሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ትቆማለች እያለ ይናገራል። who destroyed Rome according to history ማን ነው ሮምን ያጠፋው በታሪክ? ኒንጃ በስንተኛ ክላስ ነው የተማርከው? እኔ ዩኒቨርሲቲ ተምሬያለሁ። what the hell ዩኒቨርሲቲ ተምረ ሮምን ማን እንዳጠፋት አታውቅም? እርግጠኛ ነኝ ኮረጃ ነው ወርሽር ኮረጃ ነው ኮረጃ ነው ገባው። this is the basic 10ኛ ክላስ 9ኛ ክላስ የምትማረው እኮ ነው ብሮ። ያ ኮረጃ ነው የገባሁት አይገርምም? እሺ ኮረጃ ከገባ ላስተምረ አትኮርጁ። ኮረጃ ጥሩ አይደለም። በ1453 what happened በ1453 ላይ ሮም በኦቶማን ኢምፓየር ማለትም በሙስሊሞች the fall of Rome 1453 ላይ በሙስሊሞች ሮም ጠፋች። ሮም ዲስትሮይድ ሆነች ማለት ነው በሙስሊሞች። so according to the Bible የአምላክ መንግስት ሮምን ያጠፋታል። ጎበዝ እናመሰግናለን። ስለዚህ ሮምን ያጠፋታል የተባለው የአምላክ መንግስት ማን ነው? ሙስሊሞች ናቸው። የሙስሊም መንግስት ነው። ያ ኦስማን ከሆነ ሜቢ ያ ስለዚህ ኢስላሚክ ኪንግደም is the kingdom of God ነው የአምላክ መንግስት ነው አይደለም? according to the Bible መጽሐፉ እንደዛ እያለ ነው ዳንኤል። አሁን you just considered ከ5 ሰከንድ በፊት ዝምታ ሰፈነ። ዝም አትበላ ዱድ you are big والله። እሺ 44 ዳንኤል 44 ላይ 244 ላይ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። ኦኬ ይሰማል? አይሰማም? ይሰማል። አይሰማም? ይሰማል። ዶንት ራን
brother don't run አሪፍ ብራዘር ጥያቄ በኔ አንስተሃል በኔ ታታሰብ ይሰማል አይሰማም? አሪፍ ትሰማለህ? ጥያቄ አንስተሃል እየዘገያችሁ ነው የምትደርሱት። ኢብሮ ባይዜ the only question they got ዳንኤል እኮ ወላሂ ዘላለም ሆላም ማለት ነው። ግን ዲባንክ ኢን 1 ሰከንድ ነው ዲባንክ የሚደረገው። እነዚያን መንግስታት ሁሉ ትፈጫቸዋለች ይላል። የፕ ምንድን ነው አንተን እየሰማሁ ነው። እሺ እነዚያ መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ትቆማለች ይላል። ሶ ይሄ እነዚያን መንግስታት እነዚያን መንግስታት የተባሉት የትኞቹ ናቸው? አራቱ ከሷ በፊት የነበሩት አራቱን አይደለም የሚገልጸው። አይደለም አራቱንም ብንል ችግር የለውም። ኢስላሚክ ኪንግደም አራቱንም ኪንግደም ባቢሎን አልነበረችም። ኦልሬዲ ይዳዝን ኤግዚስት ራሱ አይደለም። አንድ አዳምጥ። አራቱንም አይደለም ከሱ በፊት የሚመጣውን ኪንግደም ነው ያጠፋል የሚል ያ የሚመለከተው ማለት ነው። ምክንያቱም ዳንኤል እየተናገረ ያጠፋቸው ያ መንግስት አንድ አዳምጥ። አይሰማህም? what the hell አይሰማህም? ይሰማሃል? አራቱንም ይሰማሃል? አላሁ አክበር እየሰማ አይደለም መሰለኝ። I don't know if he's playing or pretending not to listen. I don't know what's he doing. But the point is ዲባንክ ሆኗል ነገሩ ማለት ነው። እና ኦልሬዲ እኮ ክሌም እኮ አድርጓል እኮ ጨረሰ እኮ። አንተ ምንድን ነው የምፈልገው? አነስ he said የመጨረሻው በቃ እንትኖች ማን ነው ሮማን ኢምፓየር በሙስሊሞች እንደተደበደበ ኦር እንደጠፋች አያሽ እንደሆነች ተናግሯል። ያ ማለት ደግሞ ኦፍ ኮርስ የአምላክ ኪንግደም ሆኖ መስክሯል እኮ። አሁን እኮ እየተሽለከለከ እኮ ያለ እኮ መውጫ ፍለጋ ነው። ሶ ኦኬ እየዘገየ ነው የሚደርሰኝ እያለ ነው። ሶ ካለ እንግዲህ ቀጥል። የምታመጣው ሙግት እንዳለ እናውቀዋለን። መቀጠል ትችላለህ። ቀጥል አነስ። ያነሳው ሀሳብ ላይ ሁሉንም ያጠፋል ወይ የሚለው ላይ ኢቨን ሁሉንም ብንል ራሱ ባቢሎን ኤግዚስት አታደርግም ሲጀመር ራሱ ማለት ነው። ሶ ኢት ዳዝንት ኮንክሉድ ባቢሎን። ምክንያቱም ባቢሎን ጠፍታለች፣ ወዲያው የጠፋችው በሚዶ ፐርሺያ ማለት ነው። ፐርሺያ ሆናለች። ግን ሙስሊሞች ሙስሊም የኢስላሚክ ኪንግደም ከ4 በላይ ብሎኮች ነበሩት። ከ4 በላይ ኢምፓየሮች በውስጧ ነበሩት። አባሲድ ኢምፓየር ምናምን የምንላቸው ማለት ነው እስከ ኦቶማን ኢምፓየር ድረስ ማለት ነው። ሶ ፐርሺያንም ጭምር ኮንኮር አድርጓል። ግሪክም በሮማን ስር ነበረች፣ ሮምንም ጭምር ኮንኮር አድርጓል። ሁሉንም ማለት እንችላለን። አክቹዋሊ ግን ትንቢቱ እየተናገረ ያለው አንዱ ከአንዱ በኋላ ኮንኮር እያደረገ የሚነሳ ነው የሚናገረው። አንዱን ነው ኮንኮር እያደረገ የሚነሳው ማለትም ባቢሎን ከባቢሎን በኋላ የሚነሳው መንግስት ባቢሎንን ኮንኬር ባቢሎንን አሸንፎ ነው የሚነሳው። ማን ነው እሱም ከተባለ ሚዶ ፐርሺያ። ከዛ በኋላ ሚዶ ፐርሺያን ደግሞ ቀጣኛው ግሪክ ኮንኬር አድርጎ ነው የሚነሳው። ግሪክን ነው ኮንኬር አድርጎ የሚነሳው። ቀጣኛው ደግሞ እንደዛው። ሶ ሮም ማንን ኮንኬር አድርጋ ነበር? ግሪክ በሷ ነበረች። አንደር ዘ ሮማን ኢምፓየር ነበረች። ግሪክንም ጭምር ኮንኬር አድርጎ ነው ማለት ነው። ከዛ በኋላ ኢስላሚክ ኪንግደም ደግሞ ሮምን ኮንኬር አድርጎ አሸንፎ ተነሳ ማለት ነው። ያንን ነው ሪፈር የሚያደርገው ማለት ነው። ባይዜ አገላለጹን ብንመለከት አገላለጹ ላይም ተመሳሳይ መልኩ ነው የሚገልጸው። ሮምን ሲገልጽ ከእርሱ በፊት ያሉትን እንደሚያጠፋ ነው ሁሉ ነው የሚናገረው። ግን ባቢሎን ኤግዚስት አታደርግም በዛ ሰዓት ሲጀመር ራሱ። ግን ያንን ኢንክሉድ አያደርግም ነው። ከሱ በፊት የነበሩትን ያን አንደኛውን ኪንግደም ከሱ በፊት የነበረውን ኪንግደም እዚህ ምድር ላይ ገዢ የነበረውን ኪንግደም እንደሚያጠፋ ነው የሚገልጸው። ዳስ ቀላል ነገር ነው ሲጀመር። ደህና ነገር ካላችሁ ድሪንክ አየለም በቃ እስቲ ወይ ደግሞ ሌላ ሰው ጋር ልለፍና እስቲ ደግሞ እኔ ደግሞ ቻንሱን እስቲ ልውሰድና ኤች ያለ አይመስለኝም። አይ ቲንክ ኤች በቃ የለህም። አይ ቲንክ ሪፊውት አድርጎ ነበር ከዚህ በፊት። አነስ ምን ትላለህ? ኤኒዌይስ ሂላሪየስ ነው በጣም ማለት ነው። እሺ አሩምስ ነው የሚለው። ሄሎ ወዬ ይሰማል? ክርስቲያን ነህ?
ኧረ አይደለም። እሺ ከጨረስክ ኦኬ የዳንኤል ኦኬ። ትንቢተ ዳንኤል የአንድምታ ትርጉም ስላለው ሜቢ እሱን ኧረ ቼክ ቆይ አድርገውና ማነህ እንዴ? አይውልች ነው። ግን ጀነራሊ የኢስላሚክ ቆይ ኤች ይሄንን ጥያቄ ኢስላሚክ ሳትመልስ መንግስት በባይብል ላይ ያውን በትንቢተ ዳንኤል ላይ ተተንብያል። እሺ ጥያቄውን መልስ። አሁን የጠየቀህ ጥያቄ ቀላል ጥያቄ ነበር እና እሱን ጥያቄ መልስና አንድምታ አይቼ እመጣለሁ እያለ ነው። እና ጎበዝ ልጅ አይተናል፣ ግን ክሌም አታድርገው። ከዚህ ድጋሚ ስትመጣ እኛ ሙስሊሞች ዛሬ እንደዚህ ያስተናገድኩ ለዛ ነው። እኛ ሙስሊሞች ጋር ስትመጣ ምናምን እያልክ ባታወራ የተሻለ ነው። በጸባይ ማውራት እንችላለን፣ በትክክል በጨዋ መልኩ መነጋገር እንችላለን። ኦኬ፣ ግን እንደዚህ እየፎከርክ ስትመጣ በዚህ መልኩ ልናስተናግድ እንችላለን። ዩ ጋይዝ አር ሲምፕል። በቅድም ስትገባ ነው ፎክረ የገባው እና ለዛ ነው ቼክ አድርገን አድምታ ምናምን። ከዛ በኋላ አንድምቶቹ ከዚህ የተለየ ነገር ካለ አምጣ። አይነ ኢስላሚክ ኪንግደም አይሆንም የምትልበትንም ነገሮች ሙግቶችን ቼክ አድርግ ከቻልኩ ድረስ ማለት ነው። ከዛ ብሪንግ ኦኬ he ain't gonna bring nothing። አሁን ወደ ሌላ ሰው እንቀጥል። በቃ ይዘና እሺ፣ ፈልገህ ኤች ኔትወርክ እየሰራለህ ስለሆነ ያ እሺ። ታነች ነው የሚለው ታነች። አሁን የገባሽው ታነች ማርያም። ሄሎ ነቢዩ መሐመድ በባይብል አልተጠቀሰም የምትሉ ክርስቲያኖች ካላችሁ ኑ ግቡ። ግን ያማችኋል። ወላሂ ባይብልን አንብባችሁ አታውቁም። ወላሂ ነው የምላችሁ፣ ባይብልን አንብባችሁ አታውቁም። እንዴ ይሄ ሁሉ ትንቢት ነገሩ። እኛም እኮ ያው ፎር ዘ ሴክ ኦፍ ብዙ ነገር ብለን ነው ዝም ያልነው እስከዛሬም ድረስ። አሁን ከዚህ በኋላ ግን እንዴ እንደዚህ አይነት አካሄድ የለም። በቃ እንጋፈጣችኋለን ፊት ለፊት ትመጣላችሁ ማለት ነው ከዚህ በኋላ። እሺ ክርስቲያኖች ካላችሁ መምጣት ትችላላችሁ። ኢየሱስ ማን ነው? ነቢዩ መሐመድ አለይሂ ሰላቱ ሰላም በባይብል ላይ አልተጠቀሱም የሚል አንድ ክርስቲያን የላችሁም? ክርስቲያኖች በዚህ ዙሪያ ቢሆን ደስ ይለናል። የምጠይቀው እና አይደለም ራስ ጥያቄ የፈጠረብን በዚህ ዙሪያ አይደለም። ጠይቂሽ፣ ያው አንቺ ተማሪ ስለሆንሽ ጠይቂ። ግን እንትን ባትይ ጥሩ ነበረ። ነቢዩ መሐመድ ወደዚህ ምድር ሳይመጡ ቁርአን ሳይወርድ በምንድን ነበር እነዛ ሰዎች የሚተዳደሩት? ማለት ይሄ የሚማሩበት በወረደላቸው መጽሐፍ። ለምሳሌ በኢየሱስ እኮ እኛ እናምናለን። ኢየሱስ ነብይ ነው ብለን እናምናለን። እሺ ሙሴም ነብይ ነው ብለን እናምናለን። ነቢያት ከአምላክ የተላኩ እንደሆኑ እናምናለን። ግን ችግሩ ምንድነው? የነቢያት መጽሐፍ አሁን የለም ነው። ያ የነቢያት መጽሐፍ ግን እነሱ ይኖሩበት በነበረው ዘመን ላይ ለምሳሌ ወንጌል ለኢየሱስ የተሰጠ መጽሐፍ መሆኑን እናምናለን። በዛ በወንጌል አማካኝነት ይመሩ እንደነበረ ነው። ተግባባን? ስለዚህ በአጭሩ በወንጌል በተውራት ወይ ደግሞ በቶራ በመዝሙር ወይ ደግሞ ዘቡር በሚባለው ሱሑፍ ኢብራሂም ወይ ደግሞ የኢብራሂም መጽሐፍ፣ ሌሎችም ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያትም ከጌታቸው በተሰጡት መጽሐፍት ሁሉ እናምናለን። በነዛ መጽሐፍቶች ይመሩ እንደነበረም እናምናለን። ግልጽ ነው። ተዋህዶ ኦኬ፣ ግልጽ ነው። እና ለምን አሁን አታምኑም? ያኔ በዛ ከሆነ የምትመሩት ለምንድን ነው አሁን የማትመሩት? እነሱ በኢየሱስ ዘመን የነበሩ ሰዎች ናቸው የሚያምኑት። መጽሐፉ ደግሞ ያ በኢየሱስ ዘመን የነበረው መጽሐፍ ተበርዟል። አሁን ደግሞ አላህ ለኛ ፋይናል ሪቪሌሽን ከዚህ በኋላ ነብይ አይላክም። በዚህኛው ዘመን ላይ ደግሞ ለዓለማት የተላኩት ለዓለማት እዝነት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩህም አላቸው። እሳቸውም ነቢዩ መሐመድ ናቸው። ነቢዩ መሐመድ ደግሞ ልክ በባይብል ላይ እንደተጠቀሰው ዘዳግም 33:2 ላይ ከፋራን ተራራ እግዚአብሔር ያበራላቸዋል ብሎ ያ የሚመጣው ደግሞ የእሳት ሕግ ይዞ እንደሚመጣና 10,000 ሆነውም እንደሚመጡ ይናገራል። ስለዚህ ያ በእሳት ሕግ ማለትም በቁርአን እንደምንመራ የሚነገር ትንቢት ነው። እዛ ላይ ያለ ቢት ነው። እዛ ላይ ያለ ራሱ ትንቢት አለ። ያ መጽሐፍ ተበርዟል፣ የሰዎች እጅ ገብቶበታል።
ግልጽ ነው። ለዛ ነው የማንቀበለው። የለም መጽሐፉ እሺ ኦሪጂናል ማለት የለም። የተበረዘ ማለት ከመጽሐፍ ቅዱስ አሁንም የምትቀበሉት አለ የማትቀበሉትም አለ ማለት ነው። ኦፍ ኮርስ የምንቀበለው አለ። ለምሳሌ እግዚአብሔር አምላክ አንድ ነው ብሎ ያስተማረው አለ። እስራኤሎች ስማ አምላካችን አንድ አምላክ ነው ብሎ ሲናገር ያ አንዱ አምላክ እውነትም አንድ አምላክ ነው በትክክልም። ኢየሱስ ያለ አባት ከእናት ብቻ እንደተወለደ እናምናለን። እነዚህ ነገሮች ብዙ አሉ፣ ግን ውስጡ ብርዘት አለበት ነው የምልሽ። ብዙ ብርዘቶች አሉ። ግልጽ ነው። ብርዘቶች የተበረዙት ደግሞ አላህ ቁርአን ላይ ሲነግረን ሱረቱል ላይ እንጂ እኔ አሁን በነብዩ መሐመድ ዙሪያ ነው የምናወራው ኢንሻአላህ። ታብታቡን 1 ሚሊዮን አስገቡት ያ ጀማ። ታነች ሰላም ነው። ታነች አቤት ይሰማል? ሄሎ እሺ ዋንስ አለ ዋንስ እንዴት ነው? እሺ አብሽር አነስ ችግር የለውም። እሺ አብሽር ጀዛከላህ አላህ ይጠብቅህ። ባለህበት ፕሮግራም እንድናዘጋጅ መጀመሪያ በትንቢት ላይ እንድናዘጋጅ የሆነ ፕሮግራም ያዝና ከዛ በኋላ በዛኛው ላይ እንቀጥላለን። እሺ መርሐባ አይሩ ጀዛከላህ ኸይር። ደህና ዋሉ። ቻው ፒስ አውት። እሺ ኦኬ ዋንስ አለ አይደለ? ኢብሮ ደህና ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ ይመስገን። ጥያቄ ነበረኝ እየጠየቅም ስላለ በመሐመድ ዙሪያ። ክርስቲያን ነህ? ክርስቲያን ነኝ። እሺ ችግር የለም። ኦኬ አንድ ነገር ክሊር እንድታደርግልኝ ፈልጋለሁ፣ ከዛ ወደ ጥያቄው እመጣልሃለሁ እኮ። ግን ያው ፕሮፌሲ ላይ ነው እያወራን ያለ ነው። በነብዩ መሐመድ ባይብል ላይ ተጠቅሰዋል ወይስ አልተጠቀሱም የሚል ነው። እሺ ፕሮፌሲ ነው እያወራን ያለ ነው። ስለዚህ በዛ ጉዳይ ነው ማለት። ግን ምን መሰለህ ሉክ አሁን ሙስሊሞች አንዳንድ ጊዜ ብዙ ሰዎችም የተወሰኑ ሰዎችንም አይቻለሁና ቪዲዮዎችን ምናምን ለማየት ሞክሬያለሁ። ታውራትና እንጂል የላቸውም ክርስቲያኖች። ዛሬ እጃቸው ላይ ታውራትና እንጂል የለም ይባላል አይደለም? ወደ እንትኑ አትመጣም። አሁን እኮ ይሄ አለ የለም አይደለም ርዕሱ። እሺ አለ የለም የሚለው ከሆነ እሱን እናወራለን። ግን አሁን ችግሩ አለ የለም የሚለው አይደለም። አሁን በባይብል ላይ ነብዩ መሐመድ ተጠቅሰዋል ወይስ አልተጠቀሱም ነው። ርዕሱን መቀየር አያስፈልግም። ገብቶኛል ግን ጥያቄ ገብቶኛል ግን እሱን ሌላ ጊዜ እናደርጋለና አሁን ሽፍት ነው የምናደርገው። ርዕሱ ይለውጣል። ስለዚህ አሁን ሌላ ርዕሱን አንለውጠውም ብሮ ርዕሱን አንለውጠውም። ግን ባይብል ላይ አሁን ባይብል ታውራት ነው እንጂል ነው ብለህ ነው ባይብል ላይ እንትን መሐመድን የምንፈልገው ማለት ነው። አየህ እኮ እንፈልግና ከዛ በኋላ እሱን እናወራለን። መጀመሪያ እንፈልግ ከዛ በኋላ እናወራለን። እሱ ላይ መጀመሪያ ምን ላይ ነው ተጠቅሰዋል ወይስ አልተጠቀሱም? ባይብል አንተ በእጅ በያዝከው መጽሐፍ ላይ ተጠቅሰዋል ወይስ አልተጠቀሱም? እኔ በእጅ ያዝኩት መጽሐፍ ታውራት ነው እንጂል ነው የሚለው ማለት እናንተ እኮ እንጂል ላይ ወይ ታውራት ላይ እሱን ከዛ በኋላ እናወራለን። አሁን አንተ በያዝከው መጽሐፍ ላይ ተጠቅሰዋል ወይስ አልተጠቀሱም? ኦኬ አልተጠቀሰም። በጣም ጥሩ። እሺ እንየው። እሺ እንደዚህ ነው የምንፈልገው። ኦልራይት እሺ አይ ቲንክ ጥሩ ሀሳብ ነው። አልተጠቀሰም ማለት ኧረ ተው እንዴ! እንደምንድን ነው ስታክ የሚያደርግብኝ? እንደዚህ ላድርግና በስክሪፕቶ ባርግ ይሻለኛል ማለት ነው። አንድ ነገር ላሳየ እንደውም። እሺ
ለምሳሌ ትንቢተ ኢሳይያስ ላይ ተጠቅሷል ብዬ እሞግታለሁ። ምዕራፍ 29 ቁጥር 12 ኦኬ። ለምሳሌ ነው አሁን ምን በሚል ነው ማለት እናንተ ጋር መሐመድ በሚል መጽሐፍ ቅዱስ ላይ አለ በሚለው አይደለም የምትፈልገው? መጽሐፍ ቅዱስ ላይ በስም ደረጃም በብዙ መልኩ ነው መሰጠ። ለምሳሌ ማንበብና መጻፍ የማይችል ተብሎ ተጠቅሷል። ያ ለምሳሌ በስም ደረጃ እስቲ ይሄን አትችለውም፣ ይሄን አታውቀውም። ምክንያቱም ክራቴራው በአመድ በሚል አይደለ? አመድ በሚል በእንትን በመጽሐፍ ገባኝ። ነብዩ መሐመድ አህመድ በሚልም ተጠቅሰዋል፣ ከዛ ውጭም ተጠቅሰዋል። ያ እኮ በዛ በተጠቀሰው አህመድ በሚለው በእናንተም ዘንድ በተቀመጠው ክራቴራ ማለት ነው። ገብቶኛል እኮ ብራዘር። አሁን ይሄኛው ማንበብና መጻፍ የማይችል ተብሎ ተጠቅሷል ቁርአን ላይ ተጠቅሷል። ይሄን ታውቃለህ? ማንበብና መጻፍ የማይችል ተብሎ ይሄው ያ ማንበብና መጻፍ የማይችል ተብሎ ለነዚያ ቆይ አንዴ ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ ነብይ የሆነውን መልእክተኛ ይላል። አየው። ስለዚህ የቱ ጋር ነው በመጽሐፉ ላይ የማይጽፍና የማያነብ የሚለው ልናይ ነው። እሺ ነው እኮ መሰለኝ እኔ ጠየቅኩኝ እየመለስክልኝ እኮ አይደለም። አንተ ለምንድን ነው ይሄን የፈራው? ለምን ፈራው? ለምን ፈራው? ምን መሰለህ ብሮ ጥቅሱ ሳይሆን እናንተ ለምን ትፈራዋለህ? ማንበብና መጻፍ የማይችል ነብይ ተብሎ አንዴ ማንበብና መጻፍ የማይችል ያውም ደግሞ ምንም አልመሰለኝም። ይቅርታ እሱ ላይ እመጣለሁ። ይቅርታ ሰው ይሰለቻል። ሁሉ ጊዜ አንድ ነገር አናስብ። እስካሁን ስናሳይ ነበረ እሱን። አሁን ደግሞ ማንበብና መጻፍ የማይችል የለም። ማንበብና መጻፍ የሚችል ተብሎ በባይብል ላይ የተጻፈ የለም። ለኔ ያሳየኝ አለ። እሱማ በመጽሐፍ ቅዱስ ላይ አለ ተጠቅሶ ማንበብና የማይጽፍ ማንበብ የማይችል መጻፍ የማይችል ለማመድ ነው የሚል ነገር የለም። ለማመድ መሆኑን ማስረጃ ጠይቁ። እሱን ልስጥ። አሁን በቃ ጥሩ ተስማምተናል። ኢሳይያስ 29:12 ላይ ደግሞ መጽሐፉን ማንበብ ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላል። ለማን ነው?